አካማትኩ ዋላ ነው ተመጣው ልትቀብረ እሺ አድርገው ቆይ እንደሚሆን ቀዋል ያቺን እርኩስ ካለችበት ቦታ ፈልገ ይዛት ነሽ እዚህ ቤት ውስጥ ብዙ ነገር ተፈጥሯል ብዙ ነገር ሆኗል ጭራሽ ብለው ማን ፎቶ እንደለጠፈ እያደር ምናጣራው ይሆናል ወንድሜ አንድ ነገር ይሁንና ማለት ነው እገልሻለሁ ስማኝ ከዚህ ቤት ውጣና በቃ እኔ ቤቱን እያዳመከኝ ነው አንተ እንደምታስበው ዳንኤል አልሞተም በቃ አትልፋ አልሞተም አሁንም አልተረጋጋም ተረጋጋ በቃ አሁን እንደዚህ አትሁን አንተ ማለት ነው የጀመሪያና አሁን ጠላቶቻችን እየሳቁ ነው አንተ እንደዚህ መሆኑ ሳይሆን ማለት ነው ካወቁ ማለት ነው እሚቱ ልጆች የጋሮች እንዴ አዎ ሄዳለች አንተም ተረጋጋ አሁን ከምን እንደመሰልከ በመስተዋት ራስን ብታይ ውስጥ በጣም ሰላም አይደለም እኮ ተረጋጋ ማለት ምናምን ሁሉም በቃ በሰነ ስርዓቶትና ከዳንክ በኋላ በቃ ታያለ ደውይላትና ቶሎዘሻቸው ነው ያያት ተረጋጋ ችግር የለም እነሱ ይመጣሉ እንደዚህ ሆነ ከስመጡ ራሱ ምን ይላሉ ውስጣቸው እኮ በጣም ባይናገርም ውስጣቸው እንትን ይላል ተረጋጋና በቃ ዮናስ አልሰማም ማለት ነው ሰምቶ ነው እስካሁን ድረስ ይቆይ ደውዬለታለሁ ይመጣል ደግሞ በተቻለሽ መጠን አቤት እንዳይሰሙሽ የኔ ቤተሰቦች ችግር የለም እኔ ችግር የለም አንተ ብቻ ተረጋጋና በቃ መደረት በስነ ስርዓት ባላንስ እኔ እኮ ያበሳጭ አው ይገባኛል እሷ የሌላ ወንድ መሆኗ ምናምን ብቻ ሳይሆን ማሻነፍ እኮ ነው እንደዚህ ላይ መጋባታቸው እኔ ሳላገ እንደዚህ መሽወዴ ነው እንጂ ወንድም ምናምን እያሉ ሲሻውዱኝ እኮ በቃ አሁን ተረጋጋሱን በቃ ተውና በቃ ተረጋጋው ራስን አቅም ኖሮኝ ከተነሳው እግዚአብሔር ምስክሬ ማንንም ይተርፍ የለምሽ ወይኔ ተቃጠልኩ ውስጥ አንጀቴ ጨጓራ አሁን ነው የምትመጣው ከሞትኩ በኋላ ምን እየሰራሽ ልትቀብረኝ ከሞትኩ በኋላ ነው የምትመጣው ምን ይመስላል ወደ እኔ ልትጨው ነው ደግሞ ከሞትኩ በኋላ ነው የምትመጣው ወይ ልትቀብረኝ እሺ አድርገው ቆይ ምን ላድርግልህ እኔ ቆይ የምችለውን ነገር ሁሉ ሞክራለሁ በቃ አስቀድሞ የሚጎዳህን ነገር እነግርሃለሁ ግን ደግሞ አሰማኝ ተረጋጋ ስሚኝ ቆመሽ ምን እያልሽው ነው ቆይ ምን ጥቅም አለው ማለት ቆመሽ ማውራቱ ምንድነው ጥቅሙ ታዲያ ምን ላድርገው ታዲያ ሳሳክተ ያለለም ላንተ ደወልከው ወንድሜ ኮንክ ማለት ያቺን እርኩስ ካለችበት ቦታ ፈልገ ይዛት ነሽ እስቲ ቆይ እዚህ እርኩስም መቆላቶን ትችላለች ተረጋጋ ሳሚ ስሚኝ የኔን ነፍስ የምትበቀልልኝ እዛ መንገድ ተረጋጋ እስቲ ሳሚ አሁን ስለሱ ተውስቲ እኔ ምልሽ ምን ልትለኝ ነው ቆመሽ ምን እያልሽው ነው አልገባኝም ምንድነው የምታወሪው የታመመ እኮ ሰው እኮ ነው እንጂ ተረጋጋ አልኩት አይ ተረጋጋና ልንገርህ ምንድነው የሚረጋጋው እያረጋጋው ነው የሌላ እንትን ብስጭት እንዳይገባ ማለት ነው አትጮብኝ ላይ ብቻ መርዝ ጠጥቶ እኮ የተኛ ሰው እኮ ነው ምንድነው ተረጋጋ ታዲያ ወተጣጣ አልኩት ውሾች አትጮብኝ ቆይ አንተ ምን አይገባም እንዴ ሳክተኛ አይደለም ላንተ ያደወልኩት ግራ ገብቶኝ ማለት ነው እንጂ ምንድነው ተለኝ ወላንሳ አትጮይ ምንድነው ችግርሽ ከኔ ነው ሌላ ችግር አለብሽ አስቀድመሽ እንደምትጠላ ወይ አይደለም ልትጣላ ነው የመጣው ነይ ነይ ላውራሽ ፈልጋለሁ ወደ እስኪ አዲስ ነይ ሰሙ እዚህ ቤት ውስጥ ብዙ ነገር ተፈጥሯል ብዙ ነገር ሆኗል ጭራሽ ብለው ማን ፎቶ እንደለጠፈ እያደር ምናጣራው ይሆናል ችግር የለም እሱ ስለዚህ ያ ነገር ግን እጅሽ ካለበት እመኚ እኔ ራሴ ነኝ የምገልሽ ሲረዛ የለበቱ ተበለዘ እገልሻለሁ ግድ ነው ማረግሽ እዚህ ፎቶ ውስጥ እጅሽ ካለ ማለት ነው
ውጭ ነበር። ቆመሽ አዳምጪኝ ሴትዮ፣ ቆመሽ አዳምጪኝ። ውጭ ነበር። ተረጋጊ። እንደዛ አዳምጪኝ። እሺ ነሽ። ተረጋጊ በቃ። ችግርሽ ምንድን ነው? እንደውም ለአንተ ችግር ምንድን ነው? ምንድን ነው ችግርሽ? ሴትዮ ተረጋግተሽ አሁን ስሚ። ወንድሜ አንድ ነገር ይሁንና ማለት ነው እገልሻለሁ። እኔ የዱር ዮናስ አለ አሁን መሆንም እችልበታለሁ። ስለዚህ ተረጋጊና አዳምጪ። ጥያቄ ልጠይቅሽ ነው። በቃ አለቀ። ሴትዮ ተረጋጊ። ሰከን በይ። እኔ አንቺን እዛ በአንድ ቦክስ ብሎ መድፋት አቅቶኝ አይደለም፣ ግን አዳምጪ። ስታይ ማለት ላቁም ብዬ ነው እንጂ ማለት ነው። ታሪኬ እንዳይመስልሽ። እየሞተ ነው ወንድሜ። ቆዳ ተረጋጋ። ስማኝ፣ አትንኪው። እሺ አትባሉ። አትንኪው። ሴትዮ አትንኪው። እንዳላሽከረክር ታሪኬ እንዳይመስልሽ። እኔ እንከባከበዋለሁ። ወንድሜ መንከባከብ አያቅተኝም። እጠብቀዋለሁ። አታስፈልጊው። ምስሩ እንዳትሆኝ በቃ። ስማኝ ደግሞ ይሄን ፎቶ ስሩ ለምን እንዲያስቀምጥ ታደርጊያለሽ? መድኃኒት ነው ወይስ ወተት ነው? ምንድን ነው ስሩ ቁጭ ሲል ዝም ብለሽ የምታየው? ምን ላድርግ ታዲያ? እንክብካቤ ከሆነ ያሳመመው መርዝ ያስጠጣው ይሄ መሆኑን እያወቅሽ ለምንድን ነው ስሩ ሲቀመጥ እንትን የምትይው? አላመጣውም። ጠጥተህ ነው የማይመጣህ? ግን ትንሽ ጠጥተሽ የጠበቅሽኝ። እኔ የምልህ ስማኝ፣ ጭንቅላት ሰው ተረጋግተህ ማለት ነው እንትን ይባላል። ትግስት የለኝ ወንድሜ። ላውራበት አፍሽን ዝጊልኝ። ሴትዮ አሰሚም እንዴ? ቆዳ አዳምጠኝ። ይሄ ብቻ ለጣ ቆይ፣ ለምንድን ነው እንደዚህ አይነት በራስ ላይ ጭካኔ ያደረገው? ንገረኝ እስኪ። ምንድን ነው የምትጠቀመው? ምን ተጠቀምክ? እኔን ትከዳኛለህ። እሱን ድጋሚ አታስታውሰው። ሰውዬ ያሰማም እንዴ አንተ? ለምን ለምን የምታስታውሰኝ? ስለሱ ደግማ አታስታውሰው። ይልቁን መድኃኒቱን በስነ ስርዓት እንስጠው። እሱን ተውና ማለት ነው። እኔ ምን ታየኛለህ? እኔ የድሮ ባላንስ ነኝ። ይሄ አጠር ይታገስ። ትግስት ያለቀ ጊዜ ግን እዚህ ጋር እንደሱ አድርጌ ዘርር እንዳላስቀምጥ። ሰማኝ። ያኔ ሙቅ ነው የምጠጣው ያለ። ለምንድን ነው እንደዚህ ያደረከው? መልስልኝ። ምንድን ነው እውነት? እንደው እንዳሰብከው ሆኖም እኮ ላይሆንም እኮ ይችላል። ባለፈውም ብያለሁ እኮ ታግታም እኮ ሊሆን ይችላል። ለምንድን ነው እሱ ማናጣጣው? ብዙ ችግር አሳልፈ፣ ከዚህ የበለጡ ችግሮችን አሳልፈ በዚህ ራስን ልታጠፋ ለምን? ቆይ እስኪ መልስልኝ። እንትን ነው ጠንክሬ እንድነሳ ነው። አንድ ሳይተርፈኝ መርዝ እንደማይገለኝ እኔ ከመጨረሻ መርዝ አይገለኝም። እኔ አሁን ጠላቶቼን ከገቡበት ጉድጓድ እያወጣ ፈርነዋል። እሺ አንተ ብትሞት ኖሮ እኔ እንዴት ነበር የምሆነው? እስኪ ንገረኝ። ሲጀመር አሁን እኮ ደስ እያለኝ የምኖረው በዛ ላይ ደግሞ ተማምኝ የምኖረው በሰላም ሞታው የምገባው እኮ አንተ አለህ እያልኩኝ እኮ ነው። ከፈጣሪ ቀጥሎ ማለት ነው። ከዛ በራስህ ላይ ራስህን ልታጠፋ ትጨክናለህ። የሞተ ተጎዳ እንጂ የቆመውማ ይረሳል። የሞተ ግን ተጎዳ። አንድ ሳምንት ነው ይለቀስልህ ካበዛ ሰው ካልሆነ 2 ቀን 3 ቀን ድግሳቸውን በልተው በቃ አሁን እሱን ተውና በቃ ተረጋጋን። ጠጥተው ሁሉም ሰው ይረሳሻል። እሺ አዳምጠኝ። አሁን ማለት ነው እዚህ ቤት መቀመጥ የለብንም። እሺ በለኝና በቃ ወደ እኔ ቤት እንሂድ። ከዚህ ቤት ውጣ። እንዴት ነው ይሄን እንደዚህ የምትወጣ? ዮናስ እስኪ በተረጋጋ መንፈስ እናውራ። ስማኝ፣ ከዚህ ቤት ውጣና በቃ እኔ ቤቱን እያዳመከኝ ነው። እዚህ ቤት መሆን ምንም ጥቅም የለውም። ምክንያቱም አስበው፣ ይሄን ፎቶ አስቀምጠው ሊገሉ የሞከሩ ሰዎች ነገ ደግሞ በአካል መጣው ነው ሊገሉ የሚችሉት። አንድ ሰው ይምጣ ጀግና ነኝ የሚል ከእንግዲህ አንድ ሰው እስኪ ፍለፊ ጀመር። ደግሞ ማንንም ማመንም እንዳለብህ ማታውቅ እየለየ አይደለም። አንድ ጀግና ነኝ እኔ። ሴትዮ ከኔ ጋር ተፎካከሪ። በቃ አላምንሽም። ወደድሽም ጠላሽም ላምንሽ አልችልም። እኔ ካንተ ጋር እንትን አለብኝ ማለት ማንንም ሰው እንደዚህ አልቆጥርም። ዛሬ እኮ 3ኛ ቀን እኮ ያዘን እኮ ፍቅርም ቀረ። ማን ፍቅር እላታለሁ እንዴ? ፍቅር ነች 3ኛ ቀን ዛሬ ማለት ነው። ጥላዬን ከሄደች አይደል? እኔ ደግሞ አለቀ። ቢያንስ አሁን ራስን መንከባከብ ላይ ትኩረት አድርግ። ትናደዳለህ እንዴ? እሺ እኔ ቤት ማትሄድ ከሆነ ማለት
ቢያንስ ለምንድን ነው ልብሱን እንኳን ማቀየርለት? እስቲ እንዴት ላድርገው? ቆይ እንዴት ነው የሚችለው? አንተ እስቲ አስበውስ፣ እንደ ሰው እንደ ዶሮ የዶሮ ጭንቅላት ነው እንደዚህ የተፈጠረብህ። የዶሮ ጭንቅላት ነው። ዶሮ እራሱ እኮ ታስባለች። ኧረ በስመ አብ! ውይ ለዚህ ነው ያመጡኝ። ፎቶ ሲለጠፍ እጅሽ አለበት? ያው አለበት የለበትም? ከውጭ ነው መጣሁት። ከውጭ መጥቼ ድንገት ከውጭ መጥቼ እሷን እንግዲህ ሰበራት ልናደርግ አበባ ምናምን ይዘናል። እኔ ደግሞ ውሃ ይዣለሁ። ተይታ እንደሆነ ደፍተንበት ልናነሳ ማለት ነው። ልናነሳት ማለት ነው። ከዛኔ ወደ ውስጥ ልፈልጋት ላይ ዞር ስል የወረቀት ጫፍ አየሁት ማለት ነው። በር እንትን ያለ ማለት ነው። ሳየው ከዛ ነው ጠጋ አልኩና ሳይ ፎቶ ነው። ከዛ ቶሎ ብዬ እነሱን ጠራው። እሞይ ትኖራለች ብለሽ ታስቢያለሽ? በዚህ ሰዓት ማለሽልኝ ጥያቄ እኮ ነው። ሌላ ምን እኮ አላውቅም። መበሳጨት እኮ አይጠበቅም። እሱ ነው የሚያውቀው። ንጹህ ከሆንሽ እኮ መመለስ ብቻ ነው የምጠይቅሽ እኮ ነው። አላውቅም እኔ ሁሉም ንጹህ ነኝ። እሺ ስማኝ አዳም አንድ ነገር ልነግርህ ነው የመጣሁት። እስቲ ውሃ አምጪለት አንዴ። አይ ውሃ ታምጣለህ። በቃ ችግር አልፈልግም። ትጠጣለህ። ከንፈር ራሱ ደርቋል እኮ። ለምንድን ነው ቆይ ማሰማኝ? ውሃ አልፈልግም። አንቺለት ችግር የለውም። ወላንሳ አምጪለት። እሺ በይኝና አንቺለት። በቃ ውሃ አልፈልግም አልኩ። በቃ ለምን እሺ አትይኝም? እሺ በይኝ በቃ። እኔ ፈልጌው ነው ውሃው ነው ይዘሽልኝ አምጪልኝ። ለምንድን ነው የማትታዘዥው? አንቺ ውሻ ውሃ አልፈልግም። ለምን አትሄጂም? እናታቸው ቆይ ማሰራላቸው። ስማኝ አንተ አሁን እያሰብክ ያለው ማለት ነው። እኔ ይቅርታ አድርግልኝና ወላንሳንም በዚህ ሰዓት ማመን የለንም። በእናትህ እሺ በለኝ። ማመን የለብንም። እሺ በለኝ። ምንድን ነው በቃ እኮ ማመን የለብንም። ወላንሳንም ቢሆን በዚህ ሰዓት እሺ በለኝና ለሁሉም ነገር እኔ ቤት ልንከባከበ ቢያንስ እስከምትድን። ከዛ በኋላ ሁሉንም ነገር ታጣራለህ፣ እንደርስበታለን። ግን እስከዛው እኮ የሰማሁትን ነገር ልንገርህ። ይኸውልህ ዳኒ፣ አሁን አንተ እንደምታስበው እኔ በዚህ ሰዓት በእርግጥ መናገር አልነበረብኝም፣ አላውቅም። ግን ስለሞተ ሳታወራብኝ ዳኒ በቃ የሞተ አይመስለኝም ማለት በቃ ዳኒ አልሞተም፣ የሞተ አይመስለኝም። ሰው እኮ ሲሞት አንቺን አይደለም እያወራሁ እኮ ነገር ያየሁት ማለት ነው። ያ እንደውም ያ ትልቅ ሰውዬ ጋሼ አይዋሽም። እንደውም እዚህ ማለት ነው እዚህ ገንዞ ሁላችንም እኮ አይተናል መሞቱን አይደለ? ግን አልሞተም። ሰው የሞተ ሰው እኮ መቃብር እኮ ይኖረዋል፣ የተቀበረበት። መቃብሩን አፈላልጌ ነበረ፣ የለም። አንተ እንደምታስበው ዳንኤል አልሞተም። በቃ አትልፋ፣ አልሞተም። ተረጋጋ። ስጭው አንጠጣ ዳንኤል መቃብሩን አፈላልጌ ነበር፣ ነገር ግን የለም መቃብሩ። እንዴት ከሞተ ታዲያ መቃብሩ እንዴት አይኖር? እንዴት በመቃብር ግን የምር ነው ወይስ እንትን ምስተውን እንደዮናስ ያዳባክ? በዚህ ብቻ ነው መቃብር ስለሌለ ብቻ ነው ዳኒ በህይወት አለ ማለት ሞኝ ነው። አዎ መቃብሩ እንዴት ታዲያ የለም? ከሞተ መቃብሩ ለምን የለም? ለሚያውቁት ሰው ጋር ነበር አፈላልጌ ጠየቅኩት፣ ቼክ ለማድረግ የሞከርኩት፣ ግን መቃብሩ የለም። መቃብሩ ለምን ማን ያሳያል? የቅርብ ሰዎች ጠላቶች እኛን እንደ ጠላት ስለሚቆጥሩን መቃብሩን አያሳዩንም እንጂ ዳንኤል ተቀብሯል ከአፈር በታች ነው። ጠላት ብንሆንስ የሞተን ሰው ሄደን አንቀብርም? አልሞተም፣ በቃ አልሞተም። እውነትም እንደምንገምተው እዚህ ፎቶ ላይ እንደምናየው ዳንኤል ሊኖር ይችላል። እውነትም ሊሆን ይችላል። የበፊት ፎቶ እኮ ነው ይሆናል። ይሄ እኮ የድሮ እኮ ነው። እንደፊቱ ራሱ የድሮ እኮ ነው። ፎቶ እኮ የበፊት ተረጋጋ። ፎቶ የበፊት ነው ዳንኤል አለ። አንተ ጠላቶቻችን አድርገው ነው የሚቆጥሩን እኛን ለኛ
የሞተው የተቀበረበትን ቦታ አያሳዩንም። እንዴት መቃብሩ አይኖርም? ሲመልስልኝ ባለፈው ለቅሶ ስትሄዱ ቢያንስ እኔ አልሄድኩም ነበር አይደለ? እኔን አይጠረጥሩኝም። ቢያንስ አንደኛ እኛ ጠቅልለን ሬሳውን ለነሱ የሰጠነው፣ ሁለተኛ ነገር ደግሞ እናትየው ራሷን ስታወስዳል። ስንት ቀን ነው የተኙት? እናት አይዋሹም ደግሞ። እሺ ሞቱ እኮ ሊሆን ይችላል እኮ፣ ግን የታል መቃብሩ? አሁን ላይ በህይወት ሊኖር ይችላል። ለምን አሰማኝም? መቃብሩን ለአንተ የሚያሳይ ሰው የለም። ከፈለክ እኔ በራሴ መንገድ አጥንቼ መቃብሩ ምን እንዳይ እንደሆነና ቁጭ በላ ነው የምትሄደው። እንደዚህ ሆነ ልትሄድ ነው። ቢያንስ እሺ ከዚህ ቤት ወጥተህ ማጣራት ያለበት ነገር አጣራ። ለምን ሸክለኝ? እኔ ቤት ይሁን በቃ እዛው ይጨርሳል። ወደ ልትሄድ ባይሞት ራሱ ማለት ነው። እኔ ዳንኤልም ማለት ነው ሞቶ ራሱ ቢሆን መቃብሩን ቆፍሬ አውጥቼ ድጋሚ ገድለዋለሁ። ካልሞተ ደግሞ ለእኔ ይሄ ትልቅ ሰርፕራይዝ ነው። ጭፍጭፍ አድርጌ ድጋሚ ገድለዋለሁ። አለሞቱ ነው ሰርፕራይዝ። የለችም እኮ ሚስት በዚህ ሰዓት። አንተ ልጅ በቃ ተኛ አርፈህ ሆኖና እና ምን ላድርግ? አንተ መቃብር ይወድ አንተ ይልቅ ወላንሳ ጎበዝ ነች። ወላንሳ በፍጥነት መቃብሩን አጣሪ። ወላንሳ ነኝ አንዴ ላውራሽ። አጣሪ እሺ፣ መቃብሩ በተቻለሽ ፈጣን ወላንሳ። በቃ ተረጋግተህ ተኛ። ትልቅ ጉዳይ ላንቺ ነው የሰጠው። መሞቱን አረጋግጬ ተረጋግተህ ተኛ። መቃብሩን በቪዲዮ ፈልጋለሁ። ነይ እኔ ሂጄ ይሄ ፎቶ እንግዲህ አንዳንድ ተመልካቾች ኤአይ ነው ምናምን እያሉ ነበረ። በእርግጥ ግን ሳሚ ብዙ ነገር ያውቃል። ኤአይ እንዳልሆነ ሁላ አይደለም እያለ አረጋግጦ ነበር አይደለ? እኔ ፎቶ ቤትም ሆነ ባለሙያ ጋር ሄጄ ምናምን ኤአይ ይሁን አይሁን አጣራለሁ። ይሄንን አንቺ ደግሞ አንድ ነገር ትሰሪልኛለሽ። ቤተሰቦቹ ጋር ትሄጂና የዳኒ ቤተሰቦች ጋር ትሄጂና ምንድን ነው ምንም አይደለም መጣን በቃ ተኛ። አንተ አዳምጪ። የዳኒ ቤተሰቦች ጋር ትሄጂና መቃብሩን እንዲያሳዩሽ የምትችሉ ነገር ሁሉ መስዋዕት ትከፍያለሽ። እንዴት መቃብሩን ማየት እንደምትሺ ምናምን አሪፍ መላዎችን እኔ እነግርሻለሁ። ለዛ ግን ተዘጋጅ። ቤተሰቦቹ ጋር መሄድ አለብሽ። አለብሽ ቤተሰቦቹ ጋር መሄድ አለብሽ። እውነተኛን የመርዳት አላማ ካለሽ፣ እውነተኛን የማገዝ ሳሚን ከዚህ ህይወት ማውጣት የምትፈልጊ ከሆነ ቤተሰቦቹ ጋር በማይነቃ መንገድ እንዴት መሄድ እንዳለብሽ፣ እንዴት እነሱ ማሳመን እንዳለብሽ እኔ እነግርሻለሁ። ትሄጃለሽ፣ መቃብሩን ታጣሪያለሽ። እኔ ግን ለማጣራት በራሴ ሞክሬያለሁ። የዳኒ መቃብር የለም። ይሄ ማለት በህይወት አለ ማለት ነው። ይሴታል ገብቶሻል አይደለ? አንድ እሱ ነው። ሌላው እዚህ ቤት በአካል መጥተው ሳሚን ሊገሉት ይችላል። ገብቶሻል አይደል? እና ምንድን ነው የምናደርገው? ስለዚህ እንደምንም እሺ በይኝና አሳምኝኝና ከዚህ ቤት ይውጣ። በቃ እኔ ጋር ይቀመጥ። ይጨርሳል እዛው። ለምን አትሰሚኝም? በቃ እኔ ቤት መሄድ አለበት ለትንሽ ጊዜ እስከምናጣራ። ቢያንስ ዳኒ በህይወት አለ የለም እስከሚለው እኔ ቤት ትሄዳለህ። እዛው መድኃኒትህን ትጨርሳለህ። ገብቶሃል? እስከምትድን ከዳንክ በኋላ የፈለግከውን ነገር ታደርጋለህ። ዛሬ ወስዷል መድኃኒት? ያው ሰጥተን ቀስ ብለን ማሳወቅ ችግር የለም። አንተ ነው እንቅልፍ ነው